መኖር በእግዚአብሔር ነው ብለህ ጻፍ። ዕውቀት አይደለም መኖር፣ በችሎታ አይደለም መኖር፣ በጥበብ አይደለም መኖር፣ በዝግጅት አይደለም መኖር፣ በሀብት አይደለም መኖር፣ በዝና በክብር አይደለም መኖር። መኖር በእግዚአብሔር ነው። መኖር በእግዚአብሔር ነው። ውሎ ማደር በእግዚአብሔር ነው። መሽቶ መንቃት በእግዚአብሔር ነው። መኖር በወዳጅ አይደለም፣ መኖር በዘመድ አይደለም፣ መኖር በክንድ አይደለም፣ መኖር በደሞዝ አይደለም፣ መኖር በኤክስፒሪየንስ አይደለም። መኖር በእግዚአብሔር ነው። መኖር በእግዚአብሔር ነው። መኖር ውሎ ማደር በእግዚአብሔር ነው። ወጥቶ መግባት በእግዚአብሔር ነው። ወጥቶ መግባት በእግዚአብሔር ነው። መኖር በእግዚአብሔር ነው። መኖር በእግዚአብሔር እንደሆነ የሚገባ ካንተ የተሻሉ ሰዎች በአይን ጥቅሻ ፍጥነት ሲጠፉ ስታይ መኖር በእግዚአብሔር ብቻ እንደሆነ ይገባሃል። መኖር በእግዚአብሔር ብቻ እንደሆነ ይገባሃል። መኖር በችሎታ፣ መኖር በጥንቃቄ፣ መኖር በእውቀት፣ መኖር በራስ ጉልበት እንዳልሆነ የሚገባ ካንተ የተሻለ ጉልበት፣ ጥንቃቄ፣ ዝግጅት ምናምን የነበራቸው ሰዎች ዛሬ እንዳልኖሩ ስታይ መኖር በእግዚአብሔር እንደሆነ ይገባሃል። ሰው ከሆነ በምድር ላይ በሚመላለስበትና በሚኖርበት ዘመን የሚገጥሙት ብዙ ገጠመኞች፣ የሚገጥሙት ብዙ ጉዳዮች አሉ። በህይወት የሚመጣውን ሁሉ ቅርጽ ማስያዝ አትችሉም፣ እንዳመጣጡ መቀበል እንጂ። እናንተ እንደወደዳችሁት እንደፈለጋችሁት በወደዳችሁት አቅጣጫ በመረጣችሁት መንገድና ሐሳብ ህይወት ወደ እናንተ አይመጣም። ህይወት በመጣበት አቅጣጫ ትቀበሉታላችሁ እንጂ ወደ እናንተ ለሚመጣው ጉዳይ እናንተ ቅርጽ አትሰጡትም። እናንተ ልትቆጣጠሩ የማትችሏቸው ብዙ ጉዳዮች፣ ከአቅማችሁ በላይ የሆኑ፣ ከዝግጅታችሁ ውጭ የሆኑ፣ ከሐሳባችሁ ውጭ የሆኑ፣ ከፕሮግራማችሁ ውጭ የሆኑ ብዙ ነገሮች በመንገዳችሁ በህይወታችሁ ላይ ይገጥማችኋል። ሐዋርያው ጳውሎስ በጣም አስቸጋሪ፣ በጣም አስጨናቂ፣ አቅም በላይ የሆነ ጉዳይ ገጥሞት እንደነበረ ትመለከታላችሁ። ብዙ ጥሬ ያለው፣ ብዙ ደክም ያለው፣ ብዙ እንቅልፍ አጥቻለሁ፣ ተርቤ ያለው፣ ተጠምቻለሁ አለ እንጂ መራቡ፣ መጠማቱ፣ መገረፉ፣ በድንጋይ መወገሩ፣ በዱላ መደብደቡ፣ በጅራፍ መገረፉ አጠፋኝ ሲል አትመለከቱትም። ለመዳኑ ማረጋገጫ ለመናገር መብቃቱ ነው። አሁን እናንተ ራሳችሁ በህይወታችሁ ከባባድ ጉዳይ ገጥሟችኋል። የምታልፉበት አደገኛ ሁኔታ አለ። እዚህ ግን መዘመራችሁ ለመዳናችሁ ማረጋገጫ ነው። መገኘታችሁ ለመዳናችሁ ማረጋገጫ ነው። በጳውሎስ አገልግሎት በጣም ብዙ ጉዳዮች ገጥመውታል። ጳውሎስ እዚህ ቦታ እንኳን አደጋ የሚለው ቃል 8 ቦታ ተጠቅሶ ታገኛላችሁና እግዚአብሔር አድኖታል፣ እግዚአብሔር ታድጎታል፣ እግዚአብሔር ደርሶለታል። እንደተመታው ምት በህይወቱ ላይ እንደሆነው እንደገጠመው ነገር ቢሆን ኖሮ በህይወት ባልኖረ ነበር። ሰው 5 ጊዜ ለ41 የቀረው ጅራፍ ተገርፎ ጀርባው ተተልትሎ እግሩ ተቀጥቅጦ በሚገርም ጭካኔ በድንጋይ ተቀጥቅጦ በዱላ ተደብድቦ በባህር በብዙ ጭንቅ አሳልፎ ከዛም ሲቀጥል ደግሞ በወንዝ አደጋ፣ በከተማ አደጋ፣ በወንበዴ አደጋ፣ በገዛ ወገኖቹ አደጋ፣ በተቃዋሚ አደጋ፣ በብዙ አደጋ ውስጥ አልፏል። ግን እግዚአብሔር አድኖታል፣ እግዚአብሔር ታድጎታል፣ እግዚአብሔር ጠብቆታል። ያልጠፋው እሳቱ ስላልነበረ አይደለም። ልክ ሲድራቅ ሚሳቅ አብደናጎምን የእሳቱን ኃይል እንደያዘላቸው በህይወቱ ላይ የሚመጣውን ጉዳይ እግዚአብሔር ስለያዘለት ብቻ ሰውየው በህይወት እንደኖረ፣ ይሄ አገልጋይ በህይወት እንደኖረ ታያላችሁ። በወንዝ አደጋ አለ። ምን ማለት ነው? ድንገት ከሚመጣ ልትረግጡት ምቹ ቦታ ከሌለው ከደዛ አይነት ጉዳይ እግዚአብሔር አድኖኛል፣ እግዚአብሔር ታድጎኛል፣ እግዚአብሔር ጠብቆኛል። ማንም ሰው ሊረዳችሁ አይችልም። ወንዝ የሚባል ጉዳይ ከሆነ ሰው ራሱ ስለማሻገር ያስባል እንጂ እናንተ ስለማሻገር አያስብም። ሰው የሚጨነቀው ስለራሱ ነው። ጳውሎስ እንደዚህ ያለ በወንዝ አደጋ አለ። ዛሬ ማለዳ እነግራችኋለሁ፣ በጌታ በኢየሱስ ስም እግዚአብሔር ይረዳችኋል። አሁን የምነግራችሁ ነገር እንደዚህ ነው። ድንገት ከሚመጣ ማንኛውም አይነት ጥፋት ከልካይ ከሌለው ድንገት ከሚመጣ ኃይለኛ ከሆነ የትኛውም ነገር እግዚአብሔር ያድንሃል። ባክጩና አሜን በል። ድንገት ከሚመጣ የመኪና አደጋ፣ ድንገት ከሚመጣ የበሽታ መቅሰፍ፣ ድንገት ከሚመጣ መዓት እግዚአብሔር ያድናችኋል። ወይኔ ወይኔ ወይኔ! ድንገት ከሚመጣ ከልካይ ከሌለው ማንም ሊረዳ ከማይችል ጉዳይ እግዚአብሔር ያድንሃል። እግዚአብሔር ያድንሃል፣ ያድንሃል፣ ያድንሃል። እግዚአብሔር ያድንሃል። እግዚአብሔር ከአቅም በላይ ከሆነ ነገር ያድንሃል። ከባድ ከሆነ ነገር ያድንሃል። ሌሊት ከሚመጣ ነገር ያድንሃል። ቀትር ላይ ከሚመጣ ነገር ያድንሃል። ከዝግጅት ውጪ ከሚመጣ ነገር ያድንሃል። አንተና ቤትህን ያድንሃል። አሁን ከወንዝ አደጋ ጳውሎስ ለመዳኑ ማረጋገጫው መናገሩ ነው። በወንዝ አደጋ ገጥሞኝ ነበራል። የወንዝ አደጋ ማለት ከልካይ የሌለው አደጋ ማለት ነው። የወንዝ አደጋ ማለት መርገጫ የሌለው፣ መፍትሄ የሌለው። የወንዝ አደጋ ማለት ሌላ ሰው አንተ ሊረዳ አይችልም። ምክንያቱም ደራሽ ውሃ ከመጣ ምናልባት ለቆክ ይወጣል እንጂ ምንም ዋና አያድንህም፣ ችሎታ አያድንህም። እንደዚህ አይነት አመጣጥ ይገርማል። የቀድሞ ዝግጅት አያድንህም። ያንተ ችሎታ ኤክስፒሪየንስ አያድንህም። ዛሬ እነግርሃለሁ፣ ኤክስፒሪየንስ፣ ገንዘብ፣ ችሎታ፣ ያንተ ዝግጅት በማይሰራበት
ቦታ እግዚአብሔር ያድናል። እግዚአብሔር ጣልቃ ገብቶ ያድናል። ቤተሰብህን ያድናል። ልጆችህን ያድናል። ዘርህን ያድናል። አንተን ያድናል። አንቺን ያድናል። ደራሽ ውሃ ከመጣ ወንዝ ላይ አደጋ ከመጣ ማንም ሊያድንህ ማንም ሊታደጋ አይችልም። ይገርማል። ከነ ምናምን ነው ይዞክ የሚሄደው። በጣም ብዙ ሰዎች ወጥተው ያልተመለሱ ሰዎች አሉ። እዚህ ቦታ ደርሰን እንመጣለን ብለው መንገድ ላይ የቀሩ ሰዎች አሉ። ታውቃለህ? አንተ ወጥተህ በገባህበት አስፋልት ላይ ወጥተው ያልገቡ ብዙ ሰዎች አሉ። የጠፉ አሉ። አካላቸው የጎደለ አለ። የተሰበሩ አሉ። ብዙ የሆነ ነገር አለ። ግን እነግርሃለሁ፣ ሰይጣን አስቦ ከሚያመጣው አደጋ አንተ ሳታስብ እግዚአብሔር ያድንሃል። እሱ ጠርቶክ እንጂ የምትሞተው፣ እሱ ጠርቶክ እንጂ የምትሄደው ድንገት በሚባል ምት አትሞትም በኢየሱስ ስም። ድንገት በሚባል ምት አትሞትም በኢየሱስ ስም። ዛሬ በሌሊት 9 ሰዓት 10 ሰዓት ላይ እግዚአብሔር እንደዚህ ደጋግሞ ይናገረኛል። አድንሃለሁ፣ 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 አድንሃለሁ። በስውር ከተመከረብህ አድንሃለሁ። በአደባባይ ከሚሰራብህ አድንሃለሁ። ከተወረወረብህ ቀስት አድንሃለሁ። ከተቆፈረብህ ጉድጓድ አድንሃለሁ። ወጥመዱን ሰብረዋለሁ። መኖር በእግዚአብሔር ነው ብለህ ጻፍ። እውቀት አይደለም መኖር፣ በችሎታ አይደለም መኖር፣ በጥበብ አይደለም መኖር፣ በዝግጅት አይደለም መኖር፣ በሀብት አይደለም መኖር፣ በዝና በክብር አይደለም መኖር። መኖር በእግዚአብሔር ነው። መኖር በእግዚአብሔር ነው። ውሎ ማደር በእግዚአብሔር ነው። መሽቶ መንቃት በእግዚአብሔር ነው። በእግዚአብሔር ነው። በማያኖር ሁኔታ ውስጥ መኖር በእግዚአብሔር ነው። በከባድ ነገር ውስጥ መኖር በእግዚአብሔር መኖር በእግዚአብሔር ነው። መኖር በጤንነት አይደለም። እሺ፣ መኖር በጤንነት እንዳይመስልህ። መኖር በወዳጅ አይደለም። መኖር በዘመድ አይደለም። መኖር በክንድ አይደለም። መኖር በደሞዝ አይደለም። መኖር በኤክስፒሪየንስ አይደለም። መኖር በእግዚአብሔር ነው። መኖር በእግዚአብሔር ነው። መኖር ውሎ ማደር በእግዚአብሔር ነው። ወጥቶ መግባት በእግዚአብሔር ነው። ወጥቶ መግባት በእግዚአብሔር ነው። መኖር በእግዚአብሔር ነው። መች በክንድ ሆነ መኖር፣ መች በችሎታ ሆነ መኖር፣ መች በእውቀት ሆነ መኖር። 8 አደጋ ደርሶብኝ ነበር አለ ጳውሎስ። 8 አደጋ ማለት ድንገት ማለት ነው። አደጋ ማለት ሳልዘጋጅ ማለት ነው። አደጋ ማለት ሳላስብ ማለት ነው። አደጋ ሳልጠብቀው። አደጋ ደግሞ ይገርማችኋል፣ በዚህ በኩል እመጣለሁ አይላችሁም። አቅጣጫውን አይነግራችሁም። የአደጋ ክፋቱ እንዴት መሰላችሁ? ቅድመ እውቀት ቢኖራችሁ ትዘጋጃላችሁ፣ ትጠነቀቃላችሁ፣ ራሳችሁን ትጠብቃላችሁ። መኖር በእግዚአብሔር እንዳንኖር የከለከሉ ብዙዎች ነበሩ። እንድንኖር ስለፈቀደ ብቻ አለን። እንድንኖር ስለፈቀደ ብቻ፣ እንድንኖር ስለፈቀደ ብቻ፣ እንድንኖር እንደገጠመን እንደደረሰብን እንዳለፈብን ጉዳይ ቢሆን ኖሮ ዛሬ ብዙዎቻችን ትዝታ ነበር። ትዝታ መኖር በእግዚአብሔር እንደሆነ የሚገባ ከአንተ የተሻሉ ሰዎች በአይን ጥቅሻ ፍጥነት ሲጠፉ ስታይ መኖር በእግዚአብሔር ብቻ እንደሆነ ይገባሃል። መኖር በእግዚአብሔር ብቻ እንደሆነ ይገባሃል። መኖር በችሎታ፣ መኖር በጥንቃቄ፣ መኖር በእውቀት፣ መኖር በራስ ጉልበት እንዳልሆነ የሚገባ ከአንተ የተሻለ ጉልበት፣ ጥንቃቄ፣ ዝግጅት ምና የነበራቸው ሰዎች ዛሬ እንዳልኖሩ ስታይ መኖር በእግዚአብሔር እንደሆነ ይገባሃል። እግዚአብሔር እንደዚህ ይላችኋል፣ አድናለሁ። ስንወድቅ እኮ እንደ በረኛ መሰለ እንደወደቅ ነው። በረኛ እኮ አመቻችቶ ነው የሚወድቀው እኮ። አንዳንዶቻችን በአፍጢማችን በግንባራችን ከባድ አወዳደቅ ነው የወደቅነው እኮ። ግን መኖር በእግዚአብሔር ስለሆነ እስቲ ለሱ ክብር ይሁንለት በሰማይ ላለው። ከልካይ ከሌለው ነገር እኮ ነው ያዳነን። ከልካይ ከሌለው ነገር ማን ይከለክለው? ማን ያቆመው ነበር? ማን ያቆመው ነበር? ይገርማል። መምጣት ከጀመረ እኮ ጎበዞቹ ቤት ገብቶ እኛ ቤት የቀረው፣ ሀብታሞቹ ቤት ገብቶ እኛ ቤት የቀረው፣ ጠንካራዎቹ ቤት ገብቶ እኛ ቤት የቀረው ለምን ይመስላል? መኖር በእግዚአብሔር ስለሆነ ነው። እሱ አኗሪ ስለሆነ። ጳውሎስ የወንበዴ አደጋ ደርሶብኝ ነበራል። ወንበዴ ወገኖቼ ሌባ አይደለም፣ ከሌባ የከፋ ነው። ሌባ ካልተነቃበት ወዳጅ፣ ከተነቃበት አይናፋር። ወንበዴ ግን ይገርማል ጉዳዩ አይደል። እወቅበት አትወቅበት፣ ንቃ አትንቃ፣ እያወቅም ሳታቅም በአንተ ህይወት ላይ ጥፋት ለማድረስ የማይፈራ ማለት ነው ወንበዴ ማለት። ሌባ ኪስ ሊገባ ሲል ይገርማል፣ ከነቃበት ይተዋል። ወንበዴ ግን ኪስ ሊገባ ሲል ከነቃበትም ይገባል፣ ባትነቃበትም ይገባል። ያንተ ሁኔታ ደንተው አይደል። ሌባ ሰው ባለበት ነው የሚኖረው፣ ወንበዴ ሰው በሌለበት ነው የሚኖረው። ይሄ ወንበዴ እንደወደደ በአንተ ላይ ለማድረግ፣ እንደወደደ በሰው ላይ ለማድረግ ምቹ ሁኔታ፣ ምቹ ቦታ አስተካክሎ ነው የሚኖረው። ሰው ባለበት ቦታ አይደል የሚኖረው። ወንበዴ ሰውን ሁሉ እንደ ጠላት የሚቆጥር ነው። ሰውን ሁሉ ወንድ አይል፣ ሴት አይል፣ ትንሽ አይል፣ ትልቅ አይል፣ ሀብታም አይል፣ ደሃ አይል፣ ሁሉን እንደ ጠላት የሚቆጥር ነው ወንበዴ ማለት። ይገርማል። ወንበዴ ከሌባ የሚለየው ገንዘብን ብቻ ሳይሆን የሚወስደው ህይወትህንም ነው የሚወስደው። ሰርቆ ካይረካም፣ ተቀብሎ ካይረካም። ወንበዴ ልብስን ወስዶብህ፣ ጫማን ወስዶብህ፣ ገንዘብን ወስዶብህ፣ ሞባይልን፣ ወርቅን ወስዶብህ አይተውህም። ወንበዴ ህይወትህንም ጭምር ካልወሰደ በስተቀር ዓላማው አይሳካም። ጳውሎስ የወንበዴ አደጋ ደርሶብኝ ነበራል። ሰው በሌለበት ምቹ ሁኔታ አመቻችተው ከሌባ የከፋ ነው። ሳላቅ ብቻ ሳይሆን እያወቅኩኝ። ወንበዴ ጥበብ እንዳይመስል የሚጠቀመው ጉልበት ነው የሚጠቀመው። አድኖኛል ጳውሎስ የዳነው አንዱ ከወንበዴ። ዛሬ የምነግራችሁ ጉልበት፣ በጉልበት ብራችሁንና ጨርቃችሁን ብቻ ሳይሆን ህይወታችሁን ሊወስድ ከሚፈልግ፣ ምንም ሳታረጉት በጠላትነት እናንተን ከፈረጃችሁ፣ መኖራችሁ ከማያስደስተው፣ ኤግዚስተንሳችሁ አይኑን ደም ከሚያለብሰው ከየትኛው ግልጽም ስውርም እንቅስቃሴ እግዚአብሔር ያድናችኋል። ይኸውላችሁ ሌባ መኖር ይፈልጋል። ራሱ ታውቃላችሁ መኖር እንደሚፈልግ የምታውቁት ሰርቆ ሳይዞ ሲደበደብ ይላል ይገሉኝ ይላል። ሌባ ከወንበዴ የሚለየው መኖር ይፈልጋል። ወንበዴ ግን ይገርምሃል አጥፍቶ ጠፊ ነው። ሊያጠፋክ የመጣው ራሱንም አንተንም
አብሮ ተያይዞ እንድትጠፉ ነው የሚፈልገው። ባጭር አማርኛ ዛሬ ማለዳ ከዚህ ቀን ጀምሮ ባለው የህይወታችሁ ምዕራፍ ይሄ ቃል ከባንክ እንደምታወጡት ገንዘብ እንደሚዘረዘር ገንዘብ አሜን ያለ ሰው ይሆንለት። አሜን ያለ ሰው ይሆንለት። ሊገልህ ከሚፈልግ ያድንሃል። ጥፋትን ከሚፈልግ ያድንሃል። ውድቀትን ኪሳራን ብቻ ሳይሆን ሞትን ከሚፈልግ እግዚአብሔር ያድንሃል። ለማን እየተናገርኩ እንደሆነ አላውቅም፣ ግን ይሄ መልእክት ልክ እንደ እግዚአብሔር መልአክ ቤቱ የሚገባለት እዚህ ሀገር ሰሜን አሜሪካ፣ አውሮፓ፣ መካከለኛው ምስራቅ፣ አፍሪካ ለማን እንደሆነ አላውቅም። ነገ መንገዱ ላይ ከወጣብህ ጨካኝ እግዚአብሔር ያድንሃል። ከወጣብህ ጨካኝ እግዚአብሔር ያድንሃል። ከወጣብህ ነፍሰ ገዳይ እግዚአብሔር ያድንሃል። ቃሉን ላከፈወሳቸው ተብሎ እንደተጻፈ ግን በእርግጠኝነት የመጣላችሁ መልእክት እንደዚህ ነው። ቢላውን እየሳለ ጦሩን እየሰበቀ ከንፈሩን እየነከሰ መኖራችሁ አይኑን ደም እያለበሰው ካለ ከየትኛውም ጥፋት ያድናችኋል። ከየትኛውም ጥፋት ያድናችኋል። እና ከወንበዴ አለ ከወንበዴ ጨካኝ ከሆነ በገንዘብ ከማይረካ ጥፋትን ከሚፈልግ በብልጠት ሳይሆን በጉልበት ከሚሰራ ሞትን ከሚፈልግ መጥፋቱ ብቻ ሳይሆን ያንተንም መጥፋት ከሚፈልግ ከእንደዚህ አይነት እግዚአብሔር ያድንሃል። እግዚአብሔር ያድንሃል። ጳውሎስ ሄዳ ነው ከወገን ጠላት ነው። ወገን መደበቂያ ነው። ወገን መሸሸጊያ ነው። ወገን አለኝታ ነው። ወገን መከታ ነው። ጠላት ቢያባርርህ ወገን ጋር ሄደህ ትሸሸጋለህ፣ ትደበቃለህ። ወገን ቢያባርርህ ማን ጋር ትደበቃለህ? ወገን እኮ ተነሳብህ ማለት ውስጡም ውጩም ጠላት ሆነብህ ማለት እኮ። ጠላቶች ቢያሳድዱ እኮ ሮጠህ ሄደህ የገዛ ወገኖች ጋር ሄደህ ትደበቃለህ፣ ትሸሸጋለህ። እባካችሁ እቺን ቀን አስመልጡኝ ትላለህ። የገዛ ወገን ሲነሳ የት ትደበቃለህ? የገዛ ወንድም ሲነሳ ቤት ትደበቃለህ። የገዛ እንደ መጽሐፍ እኮ ሲናገር እኮ ታውቃላችሁ፣ በእስራኤል ላይ መንገድ የዘጋው እኮ ኤዶም ነው። ታውቃላችሁ መንገድ የዘጋበት ለብዙ ዓመት በምድረ በዳ እንዲከራተት ያደረገው እኮ ኤዶም እኮ። እባክህ አሳልፈኝ አላሳልፍም ብሎ እግዚአብሔር ዘንድሮ የሚታደጋችሁ ከጠላቶቻችሁ ቀስት ብቻ እንዳይመስላችሁ። ወገን ማለት ያስተማርከው፣ ፋይናንስ ያረከው፣ ያሳደግከው፣ ታሞ የጠየቅከው፣ ብዙ ደግነት ብዙ ቀን አብረው የኖርከው ጠላት እንደሆነ ማታቅ ግን እየተዘጋጀልህ ያለ ሊያጠቃህ ቀን እየጠበቀ ያለ ድንገት የሚነሳብህ እግዚአብሔር እንደዚህ ይላችኋል፣ ከወገናችሁ ጠላት ያድናችኋል። የኔ ነው ከምትሉ ጠላት ያድናችኋል። ወንድሜ ነው፣ ዘሬ ነው፣ ቤተሰቤ ነው፣ ጎሳዬ ነው። ጠላት ከውጭ ቢያሳድድ ሮጠ ወደ ገዛ ወገንን የምትመጣው እኮ እሱ ራሱ ሁሉ ወደ ገዛ ወገኑ እንዳዘነበለ ታውቃለህ። ወገን እኮ ሲቀበል ታስታውሳላችሁ። መጽሐፍ ላይ መሳፍንት መጽሐፍ ላይ ሮጦ ሲመጣ ተቀበለችው፣ ከዛስ ውሃ ሲላት እርጎ ሰጠችው፣ ከዛስ በድንኳን አስተኛችው፣ ከዛስ በተኛበት በጆሮ ግንዱ ካስማ ለቀቀችበት፣ ገደለችው። ወገን እኮ የሚገልህ እንደ ጠላት ሜዳ ላይ እንዳይመስልህ እቤት አስገብቶ ጓዳ እኮ ነው። በእንቅልፍህ ነው በጆሮ ግንድ የሚለቅብህ። ተኝተህ እያለ ነው የሚገልህ። ጠላት ስትሮጥ ይገላል። ጠላት ስትከላከል ይገላል። ጠላት ድንገት የሆነ ቦታ ይገላል። ወገን እኮ አርፍበታለሁ ባልክበት ቦታ ነው የሚገልህ። እለወጥበታለሁ ባልክበት ቦታ እኮ ነው የሚጥልህ። አድግበታለሁ ባልክበት ቦታ እኮ ነው የሚቀጥፍህ። እግዚአብሔር እንደዚህ እኮ ነው እያለ ያለው። ከወገን ጠላት አዳነኝ ብሎ ሲል ያሳድጉኛል ብሎ የሚያስቡት ሊቀጥፉት ሲል በኢየሱስ ስም እነግርሃለሁ ዛሬ አይቀጥፉህም። አሜን በል። አይቀብሩህም። አሜን በል። አይቀብሩህም። አሜን በል። ወገን ሲነሳብህ ውስጡም ውጩም ጠላት ነው የሚሆንብህ። ውስጡም ውጩም እሳት ነው የሚሆንብህ። ማረፊያ ነው የምታጣው። እግዚአብሔር እንደዚህ ያለ በቃ ዛሬ እነግርሃለሁ። እግዚአብሔር ምስክሬ ነው። አብሮ አደግ በለው። ለምን ያክስት ልጅ ያጎት ልጅ አይሆንም? ለምን የፈለገ አይሆንም? ለምን አንተ ያሳደግከው አይሆንም? እነግርሃለሁ በአመፃ ከተነሳብህ ከየትኛውም ነገር እግዚአብሔር ያድንሃል። አሜን በል። እግዚአብሔር ያድንሃል። አሜን በል። በቅርብ ወገኖቻችሁ የተከሰሳችሁ ሰዎች፣ በቅርብ ወገኖቻችሁ የተሰደዳችሁ ሰዎች እግዚአብሔር እንደዚህ ይላችኋል፣ በእናንተና በክርክራችሁ መካከል እገባለሁ፣ ጣልቃ እገባለሁ። አላችሁ፣ እዚህ ውስጥ አላችሁ። ለመከላከል አይመችም። ስማ፣ የወገን ክስ ልትከላከለው አትችልም። ወገን ሲከስ፣ ወገን አንተን ፍርድ ቤት ሲያቆምህ ለመከላከል ይቸግራል። ለምን መሰለህ? ጓዳህን ያውቃል፣ ዊክነስህን ያውቃል፣ ድካምህን ያውቃል፣ ትላንትናህን ያውቃል፣ ስህተትህን ያውቃል። ጠላትህ በመረጃ ነው አንተ ላይ የሚያደባው። ጠላትህ በመረጃ በኢንፎርሜሽን እያጠና ነው ከውጭ። የወገን ከሆነ ግን ከውስጥ ነው። ይገርማል። ድካምን ያውቃል፣ እኔ እንዳውት ያውቃል፣ ጓዳህን ያውቃል፣ ስህተትን ያውቃል፣ ስብራትን ያውቃል። ስንቱ መሰለ በሻይ ተሰጥቶት ያበደ፣ ስንቱ መሰለ በለስላሳ ተሰጥቶት የመከነ፣ ስንቱ መሰለ ከምግብ ጋር ተሰጥቶት በሽተኛ የሆነ፣ ስንቱ መሰለ ወገን እኮ ሲያጠቃ ጠላትህ እኮ ይገርማል። በምግብ አይገልህም እኮ፣ በመጠጥ አይገልህም እኮ። ጠላትህማ እንደዚህ አይደለም የሚገልህ፣ በጦር ነው በቀስት ነው የሚገልህ። ወዳጅ ግን በምሳ ነው የሚገልህ፣ በመክሰስ ነው የሚገልህ፣ በራት ነው የሚገልህ። እንደዚህ ሊገልህ ከሚፈልግ ይገርማል። እንደዚህ ሊያጠፋ ከሚፈልግ እያጠገበ ሰውነትን ሊያፈርስ ከሚፈልግ ከየትኛውም የክፉ ሐሳብ እግዚአብሔር ያድንሃል። እግዚአብሔር ያድንሃል። አሜን በል። አንድ ሰው ያለው ያድንሃል። አሜን በል። ይመክናል። ይገርማል። ይመክናል። ልክ መርዙ አንተ ጋር ሲገባ ይመክናል። ይገርማል። ይመክናል። መርዙ ልክ ሲነጋ ይመክናል። ልክ እሳቱ ስትገባ እሳቱ ኃይሉ ይጠፋል። አሁን በከተማ አደጋ ይላል ጳውሎስ። ከተማ እኮ ወዳጆቼ መንግስት ያለበት፣ ሰው የሚኖርበት፣ ህግ የሚሰራበት፣ ኢንፎርሜሽን የሚገኝበት ማለት እኮ ነው ከተማ ማለት። ግን መንግስት ባለበት፣ ሰው በሚኖርበት፣ ህግ በሚሰራበት፣ ኢንፎርሜሽን በሚገኝበት ከተማ ውስጥ አንድ አደጋ አለ። ኑሮ የሚባል ጻፍ። ኑሮ ከኑሮ አደጋ አሁን
ኢትዮጵያ ላይ ከመጡ አደጋዎች መካከል አንዱ መንገድ ላይ ያለው ወንበዴ የትም አልሄድም ብለ እዚሁ ትቀመጣል። እዚህ ያለውን የኑሮ ወንበዴ ኑሮ የሚባለው ራሱ እኮ ብር ኪሳችን እንዳይሰነብት ያማናርን እንዳንገዛ ማቆሚያ በሌለው የህይወት ጥያቄ እንድንጥለቀለቅ ካደረገን አንዱ በከተማ አደጋ ሲል ጳውሎስ መንግስት ካለበት መንግስት ግን ምንም ሊፈይድል አይችልም። የኑሮ መወደድ የኢትዮጵያ ችግር ብቻ አይደለም። ላቲን አሜሪካ፣ ሜክሲኮ፣ ፖርቹጋልም አሜሪካ ሁሉም ቦታ ኑሮ ተወዷል። ዛሬ እንዴት እንደሆነ እኔ ባላቅም የሆነ እጅ ግን ይለቀቅላችኋል፣ የሆነ በር ግን ይለቀቅላችኋል። ይሄንን የኑሮ አደጋ አዲስ የሥራ በር ከፍቶ ይገላግላችኋል። ከገጠር አደጋ ያድናችኋል እግዚአብሔር። ምን ማለት ነው? የሚታይ ነገር የሌለበት የሚታይ ነገር ብቻ አይደለም። በቀድሞ ትርጉም የሚለው ከምድረ በዳ አደጋ ነው። ከምድረ በዳ አደጋ ይኸውልህ፣ ገጠር የምታየው ነገር ብቻ ሳይሆን የምትሰማው ነገር የሌለበት ቦታ፣ የምትበላው ነገር የምትጠጣው ነገር የሌለበት ነው እና የቀድሞ ትርጉም የሚናገረው ምድረ በዳ ነው የሚለው። ከምድረ በዳ አደጋ የምታየው ነገር፣ የምትሰማው ነገር፣ የምትበላው ነገር፣ የምትጠጣው ነገር፣ የምትቀይረው ነገር ከሌለበት አደጋ። ጳውሎስ እኮ ነው የሚለን እንደዚህ አይነት አደጋ ገጥሞኝ ነበር። የሚላስ የሚቀመስ ሁሉ አልነበረም። ኤክስትራ ነገር አይደለም። ቤዚክ የሆነ ኒድስ እንኳን የለም። ለራሳችሁ አይደል የጠየቃችሁት? ለሌላ ሰው እስክትተርፉ ድረስ ታሪካችሁን ይቀይረዋል። እኔ እናንተም በሆን አሜን ነው ብለው ለራሳችሁ አይደል የጠየቃችሁት? እናንተ ለሌላው ሰው እስክትተርፉ አድርጎ እግዚአብሔር ያትረፈርፋችኋል። ባካችሁ በደም ጩሁና አሜን በሉ። በባህር አደጋ ነው። ባህር ማለት ወዳጄ ህይወት የብስ ብቻ አይደለም፣ ባህርም ነው ማለት። ህይወት የሚረገጥ ብቻ ሳይሆን የማይረገጥም ነው። ባህር ማለት ያልተረጋጋ፣ የማትረግጠው፣ የሚናወጥ፣ ማዕበል የተሞላ አቅጣጫ የሚያስቀይር፣ የሚያስጨንቅ፣ ታንኳን የሚሰባብር እንደዚህ አይነት ነገር ነው ባህር ማለት። ያውቃል ጳውሎስ በደንብ ነው የሚያውቀው ባህር ላይ ያለው ችግር እና ህይወት እንደዚህ ነው ብራዘር። ህይወት እኮ አንዳንዱ ትረግጠዋለህ፣ አንዳንዱ ግን እንዲሁ ለመርገጥም እንዲሁ አንዳንዱ እኮ ትይዘዋለህ። አትይዘው ነገር እሳት አትሆ ነገር እንደገና የሆነ ጥፋት ሆኖብህ የሆነ ነገር ሆኖብህ ግራ የገባ ጉዳይ ነው። ከባህር አደጋ ያድንሃል እግዚአብሔር። ውሸታም ወንድሞች አደጋ፣ እነዚህ ደግሞ ይገርማል። ያዞምባ ነው የሚያለቅሱት፣ እየየ ነው የሚሉት ስታያቸው። ሐሰተኞች ናቸው፣ ስም አጥፊ ናቸው፣ ፕሪቴንድ ያደርጋሉ። ሲያዩ ክልክ እንደሚወዱክ ምናምን ያስመስላሉ። ከነዚህ ሰዎች ሁሉ ያድንሃል እግዚአብሔር። በቃ አንተ በቅንነት ትጫወታል፣ በቅንነት ትስቃል፣ በቅንነት ትበላል፣ በቅንነት ትወጣል፣ በቅንነት ትገባል። እነሱ ደግሞ ያባሉዋል፣ ያስጨርሰዋል፣ ያስከፍለዋል። ከዛ በኋላ ሄዱና ጭንቅላት ለሁለት ይከፍለዋል። ውሸታም ወንድም ህሊናውን ይሸጣል። ከውሸታም ወንድም ይታደጋቸዋል ማለት ታውቃላችሁ? የጓዳችሁን ወደ አደባባይ ከሚያወጣ ሰው እግዚአብሔር ይታደጋችኋል። እናንተን ነጥብ ለማስጣል ምንም ነገር ከሚያረግ ሰው እግዚአብሔር ይታደጋችኋል። እናንተ ዲስግሬስ እንድትሆኑ ለማድረግ ምንም ነገር ከሚያረግ ሰው እግዚአብሔር ይታደጋችኋል። ራሱን ለማኖርና ለማብላት ምንም ነገር ከሚያረግ ሰው እግዚአብሔር ይታደጋችኋል። ሴ አሜን። ይታደጋችኋል። ብዙዎቻችሁ አዝናችኋል፣ ብዙዎቻችሁ ተጎድታችኋል። በቅርብ ሰው በኩል እግዚአብሔር ይታደጋል ካልኩ ጥፋት ሳይመጣ ቤት ከእንደዚህ አይነት ውሸታም ወንድም እግዚአብሔር ያድናል።